በውስጥ ለሄርሜላ ምን እያላት ነው መሰላችሁ? ለሄርሜላ በውስጥ እኔ አንቺን ፈልግሻለሁ፣ አንቺን ወድሻለሁ፣ ከአንቺ ነው ፍቅር። እሺ ውዶቼ፣ ስልክ ደውያ አጋጣሚ አውርቼ ነው ስልክሽን ልታሳይን ነው አይፎንሽን ልታሳይን ነው ወይ ምናምን። ድሮ አይታችሁታል፣ የታየ ነው። አሁን ሰው አይፎን 17 ይዟል። እኔ ገና አይፎን 15 ላይ ነው ያለሁት። እና ውጭ ያላችሁ፣ አሜሪካን ያላችሁ፣ እንግሊዝ ያላችሁ፣ አውሮፓ ያላችሁ ፕሊስ 17 ብትልኩልኝና ብታስደስቱኝ ምን ይመስላችኋል? አረብ ሀገር ያሉትን አይደለም፣ አረብ ሀገር ያሉት እህቶችን አይደለም፣ ውጪ እስቲ አሜሪካን ያላችሁ አውስትራሊያ ያላችሁ እስቲ ተባበሩኝ። እስቲ ግዙልኝ ስልክ። ምን ችግር አለው? ስልክ ብትገዙልኝ ምናችሁ ይጎዳል? ለምሳሌ ማለት ነው። ምን ችግር አለው? ምን ችግር አለው ለኔ ብትሰጡኝ? ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ እንድታረጉ ፈልጋለሁ። ዛሬ ስለ ሄርሜላ የማውራችሁ ከባድ ጉዳይ አለ። ስለ ሩታም ስለ አብርሽም እንግዲህ ቤተሰብ ሁሉን ነገር እያንዳንዷን ነገር እኔ አያይዤ አለኳኩሼ አቀጣጥዬ ለእናንተ አደርሳለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት እያስቀምጣችሁ እንወያያለን ማለት ነው። ቤተሰብ እንግዲህ እነዚህ ይሄ ቤተሰብ ልበለው እንጂ አሁንማ ይሄ ቤተሰብ የአብርሃም ቤተሰብ ልበለው እንጂ አንደኛ ነገር የአብርሃም ልጅ ጩጬው ማለት ነው። እኔ እንጃ እኔ ምን ብዬ ልንገራችሁ? ስለ አብርሃም ጩጬው ምን ብዬ ልንገራችሁ? በቃ ቃላት የለኝም የምነግራችሁ። እንዴት አባቱ እንደሚያምር እኮ የኔ ጌታ የኔ ባሪያ ማርያም በጣም ነው የምወደው የአብርሃም ልጅ ለሀቅ እና ሄርሜላ እግዚአብሔርን ነው የምላችሁ። ብዙዎቻችሁ ውሽሚት ምንም በቃ መጨረሻዋ እንደዚህ ነው ብላችኋል። አዎ መጨረሻው እንደዚህ ነው። ግን ምን መሰላችሁ? አሁን አብርሃም እየሰራው ነገር ያለው ብልግና ነው። እግዚአብሔርን ነው ማለት ለምን መሰላችሁ? አሁን እሱ በውስጥ ለሄርሜላ ምን እያላት ነው መሰላችሁ? ለሄርሜላ በውስጥ እኔ አንቺን ፈልግሻለሁ፣ አንቺን ወድሻለሁ፣ ከአንቺ ነው ፍቅር ያለኝ፣ ከሷ ምንም ነገር የለኝም እያለ ነው በውስጥ ሄርሜላን እያታለላት ያለው ማለት ነው። አሁን እሷ ሚዲያ ላይ መጥቶ እንዲናገር ነው የፈለገችው። ገብቷችኋል? በውስጥ የሚናገረውና ሚዲያ ላይ የሚናገረው አንድ አይደለም። እንግዲህ አብርሃም በዛሬው ቀን ታሟል ተብሏል። ታሞ ሆስፒታል እንዳለን የሰማሁት ቤተሰብ በጣም ያሳዝናል። አሁን ስልኩን ለምን እንዳያስኩ ሰምታችኋል? ለምን እንዳያስኩ ነገር ልንገራችሁ ብዬ ነው። እና አብርሃም በአሁኑ ሰዓት ልክ አይደለም። ገብቷችኋል? ታሟል። የታመመበት ምክንያት ምንድነው? ከሁለት አንዱን መመርጥ አቃተው። ሄርሜላን ለምንድነው ሚዲያ ላይ የምታመጪው? ለምንድነው ሚዲያ ላይ የምትጠይቂው ብሎ ከሄርሜላ ጋር በጣም ብዙ ጸብ ነው አሉ ከካሜራ ጀርባ የተጣሉት። ለምን ግዴታ ነው? እሷ ኮንፊደንስ ኑሯት ሰው ፊት ለፊት እንድትናገር ነው አይደለ? ፍላጎቷ እንደዚህ ነው፣ የሄርሜላ ፍላጎት ማለት ነው። አብርሃም ደግሞ የሱ ፍላጎት ደግሞ በውስጥ ልጅቷን ፋራ አድርጎ ቁጭ አድርጎ በቃ ምንም ላያረጋት ምንም በቃ እንትን የሆነ እንትን ብቻ ምንድነው ያኔ ሀሳብ ብቻ ሰጥቷት በቃ ቁጭ እንድትል ነው። ገብቷቸዋል። ይሄ ደግሞ የሚሆን ነገር አይደለም። እና ደግሞ ከሩታ ጋር ደግሞ ልንገራችሁ፣ ከሩታ ጋር ያሉ ነገር በጣም ከባድ ነገር ነው። ቤተሰብ አሁን አብርሃም ይሁላችሁ ከሩታ ጋር መኖር ይፈልጋል። መኖር እየፈለገ ምን መሰላችሁ የተፈጠረው? ሩታ ለትዳር የምትሆን ሴት እንዳልሆነች ገብቶታል። አሁን እያለመጠች ነው ያለችው። ገብቷቸዋል። አሁን እዚህ ጋር አብርሃም ከሩታ ጋር መኖር እየፈለገ ግን ምንድነው ችግሩ? ሩታ የምትስተካከል ሴት አይደለችም ብሎ ያስባል። እኔም ሳስበው ሩታ ምንድነው የሆነ እንደ ማልመጥ ነገር ነው። እሷ እልህ ነው የተያያዘችው ከሄርሜላ ጋር እንጂ ከአብርሽ ጋር ራሱን የመኖር ብትፈልግም አይመስለኝም። ስለዚህ ምንድነው አብርሽ ምርጫውን ማስተካከል አለበት። ታሞ ከመተኛትና ሐኪም ቤት ከመግባት ምናምን ከዚህ ሁሉ ምርጫውን መርጦ መቀመጥ ነው በቃ። ሄርሜላ ትሆነኛለች ካለ ከሄርሜላ ጋር መሆን ያለበት። አይ ከሄርሜላ ጋር አልፈልግም ሩታ አንቺ የምታስፈልግ ካለ የልጅነቱን መሞከር ነው። ሙከራ 1 2 3 ይሰጠው ዲሞክር ካለ በለዚያ ግን ለሐቅ እግዚአብሔርን እንምላችሁ ተስፋ እየተሰጠ ለአንድ ሴት ልጅ ተስፋ እየተሰጠ ለአንድ ምስኪን ሴት ስንት ወንዶች ለሚፈልጓት ሴት እንደዚህ እንትን ማለቱ በጣም ይደብራል። ደግሞ ሄርሜላን ለምንድን ነው ሌላ ወንድ አለ ቆንጆ ነሽ ምናምን ብለናታል አይደለ? ምን መሰላችሁ? ፍቅር ሴጣን ነው። ገብቷችኋል? ፍቅር ሴጣን ነው። እናንተ የፈለገ ነገር ይምጣ፣ ፍቅር ካለባችሁ ከዛ ሰው ሌላ ወንድ መስሎ እንደማይታያችሁ ነው የምነግራችሁ። ገብቷችኋል? ስለዚህ ምንድነው ሄርሜላ አሁን ፍቅር አለባት። በቃ አብርሽ ላይ አደገኛ ፍቅር አለባት። እና ምንድነው መሰላችሁ አሁን እኔ የሰማሁት አስደንጋጩ ነገር ምን እንደሆነ ታውቃላችሁ? አሁን ሄርሜላ በፊት አብርሽን የያዘችው መቶ ልንገራችሁ በጥንቁልና ነው የያዘችው።
ገብቷቸዋል። ይሄ በእንትን ነው ያዘችው። ይሄ በቃ ጥንቁልኖች እነዚህ በመተት በምናምን የሚሰራ ነገር አለ። በእንደዚህ አይነት ነገር ነው አሁን ይሄ መተት ከሽፏል። ሄርሜላ ከሽፎባታል። ስለከሸፈባት አሁን አዲስ መሪጌታ ነው መሪጌታ ጋር ልትሄድ ነው የሰሙት። መሪጌታ ጋር ደግሞ ድጋሚ አንተ አርጋለት አብርሃም ትመጣለች። ከዛ የዛኔ ያፈቅርሻለሁ ይላታል። ከዛስ ደግሞ ሲያቅደ ማሳደስ ነው። ሄርሜላ እንደዚህ ከምታረግ ከማሳደስና እንደዚህ ከማድረግ እግዚአብሔር ይሽለምነሽ ከሆነ ይሁን፣ ካልሆነ መተው ነው ያለብሽ። እውነቴን ነው የምናገረው። መሪጌታ ማያስፈልጉሽም እና ውሽምነት ጥሩ እንዳልሆነ ነው እዚህ ጋር አለ። ሁላችሁም ነው ውሽምነት መጨረሻችሁ ጥሩ አይሆንም ነው የምለው። እሺ ቤተሰብ እና ሄርሜላ ጥሩን ነው የምመኝልሽ እጂ ሌላ ሰው አብርሃም የሚሆንሽ ወንድ አይደለም። እንኳን ላንቺ ለወለደው ልጅም አይሆንም፣ ለሚስቱም አይሆንም። በቃ አብርሃም ምንድነው መሰላችሁ ቂጥ ያላት ሴት ቆንጂዬ ሴት ካገኘ ነገ አንቺንም ጥሎሽ ይሄዳል፣ ውታንም ጥሏት ይሄዳል። ያቺ አዲሷን ደግሞ ያደርጋል ማለት ነው። ስለዚህ ሌላ ነገር እንትን አትበይ ነው የምለው። ማርያምን ነው የምልሽ። አፈቅርሻለሁ ካላለሽ ወይ መልስ ካልሰጠሽ ከዚህ ልጅ ጋር መሆን የለብሽም። ጥለሽ መሄድ ነው ያለብሽ። ወይ መሪጌታች ካይለሽ ልታስተካክዩ ስለምትችል እሱም ይቅርብሽ። እውነቴን ነው የምናገረው። ስለዚህ ቤተሰብ እንግዲህ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ አድነኝ አምላኬ ወይ አድነኝ፣ ከዚህ ከመዋረድ ከዚህ እንትን አድነኝ ነው የምለው። እውነቴን ነው የምናገረው ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቢግ ላቭ ቢግ ሪስፔክት ይላል ጆርዳኒል። ባይ